ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳህ፣ ጊዜ ነው የሚጥልህ። ከወደክም ጊዜው ነው፣ ከተነሳህም ጊዜው ነው። ከወደክም በቃ የጊዜ ጉዳይ ነው። ሰዎች ወድቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። ወይማ ና አቤት ነው። ያው እንግዲህ እንደምናውቀው 40 ዓመት ሞልቷል። አዎ እስካሁን እኔ እናንተ አንድ ላይ ነው የምንኖረው። አዎ እስካሁን አላገባህ። እሱማ እግዚአብሔር ሲፈቅድ እኮ ነውማ። ተው አባትህ ካንተ በላይ ብዙ ቺክ እንደሚበላ ታውቃለህ አይደል? ለማንኛውም ተዋወቃት፣ የወደፊት ሚስትህ ናት። እማዬ ምንድን ነው? ዝም በል አንተ ስንፈተ ሴት አለብህና እኔ ልጅ አለኝ። ኧረ እማዬ በል ስሚ፣ አውሩ፣ ተጫወቱ። እሺ እብደት ይላል። ይኸውልሽ እህቴ እኔ ምንድን ነው አፈቅርሃለሁ። እሷ የአእምሮ በሽተኛ ናት። ይኸውልሽ እኔ በጣም ብዙ በሽቶች አሉብኝ። በጣም በቃ ህይወቴ ነው ዘፈን የመጣው። ዘፈኑ ጠፋ። ዝግጁ ነኝ። ምን ይቅርታ፣ እኔ ገናዡ ነኝ። የቱ ጋር ነው ወደ ሰው ያለው? ውስጥ ነው። ሊገለል ነው። እንግዲህ እግዚአብሔር ያጽናል። ሰው ነገር አይ ሬሳ አሁን ስራዬን ልጀምር። እኔ ሶፍት ይዣለሁ። ፋሽን በእናትሽ በእናትህ እንዴ አታስፈላጊ። አንተ አልሞትክም እንዴ? አዎ በእናትህ አንተ ምን አይነት ጨካኝ ነህ? እዛ ቤተሰቦች ሞቷል ብለው እያለቀሱ አንተ እዚህ ድራማ ትሰራለህ? ኑሮ ከብዶኝ እኮ ነው። ምን ማለት ነው? ታውቀዋለህ ኑሮን። ልጆች አሉኝ፣ እንደው ማወርሳቸው የምሰጣቸው ነገር አጣሁ። አንደኛ ሞቻለሁ ብዬ በቃ ልጥፋ ብዬ እኮ ነው። ቆይ ምንም ብሬ ህይወቴ መጥቻለሁ። ህይወቴ ሚስት ምግብ አዛ ቆይታ ስትመጣ ህይወቴ 5 ደቂቃ ሆነ። መንገድ ቦታ ተጋፍቶብኝ ነው። አጋንንት ነች እንደ ሚስቱ ምንድን ነው? የኔ ፍቅር ደህና ነህልኝ? ከአንድ ሰዓት በኋላ ምግብ ይዤ እመለሳለሁ። እሺ የኔ አባት አፈቅርሻለሁ በጣም። እኔም በጣም አፈቅርሻለሁ። እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስ አርፈን ሌላ ዓለም ውስጥ ገብተህ ለቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬው የአየር ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳህ፣ ጊዜ ነው የሚጥልህ። ከወደክም ጊዜው ነው፣ ከተነሳህም ጊዜው ነው። ከወደክም በቃ የጊዜ ጉዳይ ነው። ሰዎች ወድቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። ወጣትነት እባክህን አምላክ የልጅነት ህልሜን አሳካልኝ። እኔ አሜሪካ ቃል እሞታለሁ። ዛሬ ኤምባሲ እገባለሁ። ልባቸውን አራራልኝ እባክህን። አሜሪካ ኦኬ ዋትስ ዩር ኔም? አንተም እንኳን በሰላም ቆየኸኝ። ኦኬ ዋይ ዱ ዩ ዋንት ቱ ጎ አሜሪካ? እሺ በአማርኛ እንቀጥል። ለምንድን ነው አሜሪካ መሄድ የምፈልገው? እሺ በመጀመሪያ በጣም አመሰግናለሁ። እኔ የድሃ ልጅ ነኝ። እናቴ ለፍታ ጥራ ግራ ነው ያሳደገችኝ። አሜሪካ ሄጄ ሰርቼ ለፍቼ እናቴን መጦር እፈልጋለሁ። እዚህ ጋር ግን እንደሚያሳየው እናት እንደሌለህ ማለት እናት ሀገሬኝ ነው። እውነቱን ንገረኝ። ዋሽንግተን ዲሲ ትልቁን የኢትዮጵያን አዲስ ዓመት ድግስ ለመካፈል ነው። ምንድን ነው? ሴፕቴምበር 13 በኮንቬንሽን ሴንተር የኢትዮጵያ አዲስ ዓመት ሞቅ ተደርጎ ይከበራል። ኢቨንቱ ላይ ደግሞ ፋሽን ሾው፣ ኮሜዲ ሾው፣ የተለያዩ አርቲስቶች ስላሉ ሞቅ ተደርጎ ይከበራል። እና ትኬቶቹን ነው የማገኘው። የትኬቱን ሊንክ ባዮዬ ላይ ማግኘት ትችላለህ። ተፈቅዶልሃል፣ መሄድ ትችላለህ። ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ
ተኛ እንጂ ሰላም ነው ምን ነው ምንም ተኛ እሺ እብደት እንደውም ቢቀርብኝ ነው የሚሻለው ምን አጠፋው ምንም አይነት ነገር አልፈልግም አሃ ይኸውልህ እንደዚህ ነገር እዚህ ቤት ውስጥ አይደረግም ይሄ የተከበረ ቤት ነው አትፍራሽ አሁን በስርዓት ተኛናልሽ እሺ እንደውም ይቅርብኝ ቆይ በሴት መነካቱን የፈራኸው አዎ ወይ ወንድሽ ይሻለኛል አንደኛ ስማ አንድ ክፍላጣናዊ ጓደኛዬ እየመጣ ነው አማርኛ አይችልም የማይሆን ነገር እንዳታወራሽ ምናምን ነው ያልከው ክፍላጣናዊ ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር ማወራ አላውቅም ግን የማይሆን ነገር እንዳትመጣ አደራ ልክ ነህ ምንድን ነው የሚያወራው አላውቅም ግን ጥሩ ነገር ምን አባቱ የሚያወራው እኔ ምን አውቃለሁ ተረጋጋ አንተ ምን አባቱ የምትለው አሁን ነገርኩህ አንዴ አማርኛ እንደማይችል ቆይ እንደውም ይሄ አይነ ውሃው ያስታውቃል ሀበሻ ነው ቀልድ ነው ልሳቅ ካላመንከኝ ስማ ይሄ ምርጥ የደብረ ብርሃን አረቄ ነው ትፈልጋለህ እሰብለ ፕሮቴሽን ኧረ በእናትህ አንተ ልጅ አንድ ድል ይኸውልህ ይሄ ምርጥ የወላይታ ጥሬ ስጋ ትፈልጋለህ ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ ሲያስጠላ አባዬ አቤት የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው ችግር የለውም ና በለው ችግር የለውም እሱ ነው ጓደኛ አዎ ስም ማን ነው እያልክ ነው አባዬ ስሜ በርጠሚስ እባላለሁ ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ እችን ቀን ለብዙ ጊዜ ስናፍቃን ነበር እያልክ እሺ አባዬ ብቻ ሊያዋራክ ይፈልጋል ለምን በቃ አባዬ እናንተ አውሩ እኔ ውስጥ ነኝ ምንድን ነህ ልጄ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ። እሺ፣ ይሄ እኔ ነኝ። እሺ፣ እቺ ደግሞ እማዬ ናት። እሺ፣ ይሄ ደግሞ እስክንድር ነው። ማን ነው እስክንድር? ልጄ እስክንድርን አታውቀውም እንዴ አባይ? ምን እንደውም እኮ ማታ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ እማዬን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው ልጄ? አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከእማዬ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሌ የሚሄዱ። በእናትህ አባዬ እንዳታወራሽ። አባዬ በቃ ከጨረስክ እኔ ደረጀንም ልሳለሁ። ደረጀ ደግሞ ይቱ ከልሳለሁ። ይኸውልህ ሱፐርማን የሚለው ፊልም ግን በጣም የተመቸኝ። ነገር የለኝም። ምንድን ነው አንተ? ጎረቤት ጮህ ሰምቼ ነው ሂጅ ማዳን አለብህ። አለበለዚያ ህይወትን ማመሰቃቀል ነው። ምንድን ነው እገላለሁ እንዴ? ይኸውልህ አንተ ሰውዬ፣ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ? መናት ብቻ ልቀቀው። ይኸውልህ ሰውዬ፣ አጉል ጀግና ያጫውት። ቀጥ ብለው ውጣ። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቅኸውም።
አንተ ለምን አባሎ ልብሴን የለበስከው? እማዬ! አቤት። ለምንድን ነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ? ምን ችግር አለው? የድሮ ልብስህ የልጅነት ማስታወሻ እኮ ነው። ይሄ ህፃን ለበሰ ብለው ምንድን ነው የምትለው? እንዳትናገረው። ይኸውልህ አንተ ርኩስ፣ አሁኑኑ ልብሴን አውልቅ። እንዲህ ያው ይኸውልህ ልብሴን የማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር። አምጣ ልብሴን። ለምን አስወለድከው አንተ? ኧረ ራሱን አውልቆ የሰጠኝማ። ቤቢ ሂድ ልበስ። እሺ አንተ ልበስ። ይኸውልህ ቤቢ አሁኑኑ ልብሱን ካልለበስክ እንደምታጨስ ለሁሉም ሰው እናገራለሁ። ምን? አሁን እናገራለሁ። ሰላም ነው ወንድሜ? ምን አባፈለ? ኧረ አይደለም። ምን አጢ ምን አባ ዲሲ አስተላመነ ፊትህን ግን አይተኸው ታውቃለህ? በመስጠት እኔ ልታወራኝ እንዴት? አንተ እኮ ምን አድርጌ ነው? ቆይ እንዴት እየሮጥክ ሮጥ እንዳዞር እጅፋም ምን ይመስላል? በእናትህ ሰላም። አቤት። ስራ ላመለክት ነው። ና ግባ። እሺ አጅርም ና ቁጭ በል። አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ። ቅድም ግን ችግር የለውም። ይኸውልህ ሰውን በማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖርህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩህ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታውን እናውራ ካለን ከኔና ካንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖርህ። ወልወለህ ጨረስ? እሺ አለቃ፣ ይኸው እኮ ጨርሻለሁ። እኔ ልጄ ይህንን ቪዲዮ እያየኸው እንደሆነ አውቃለሁ። የዛሬ 19 ዓመት ጥዬ ሲሄድ ወጥቼ ሲያወጣ ቤትቼ እንደሆነ ወቅልኝ። አሜሪካ እንደምትኖር ሰምቻለሁ። ናንዴ ልጄ አባት ይፈልጋል። በጣም ልብ የሚነካ ታሪክ። ሆኖም ግን እግዚአብሔር ጸሎቶትን ሰምቶታልና ልጆ ተገኝቷል። ናግባ። ከ19 ዓመት የመለየት ኑሮ በኋላ ዛሬ በዚህ ፕሮግራም አባትና ልጅ ተገናኝተዋል። ስለዚህ ተመልካቾቻችን የዲኤንኤ ምርመራው እጃችን ላይ ደርሷል። 99% አባትና ልጅ ናቸው። ኖ ነው የሞተው አልታወቀም። ወይኔ አባዬ ስልክ ነው አለችውስ። ያውልህ ግባው እቴም አለ። ምንድን ነው? በቃ የሆነ ነገር አድርገው። ወዴት ነው የምትሄደው? አትሊስት የሬሳ መቅበሪያውን ብር እንኳን አትሰጠንም? ከኋላ ዶክተር። ወይ ጉድ! ምን አይነት አባዬ ካለ አባዬ አንተ ሌላኛው ልጅ ነው? ወንድሜ መጥቶ ነበር። አሁን ሄደ። ስልክ ነው አለችው። ወሰደው። ያስጠላ። ምንድን ነው? ተስማምተን እኔ ልገለው ሀብቱን ከዛ ልንካፈል ያሰራል። ነፍሰን ይማረው እንግዲህ። አውቄው ነበር። እነዚህ ሰይጣኖች ዛሬ በዚህ ቪዲዮ ሰላቢ እውነት ነው ወይስ አይደለም የሚለውን ሰላቢያችንን እናሳያችኋለን። አሁን ከሌሊቱ 8 ሰዓት ነው። ይኸውላችሁ እዚህ ጋር ምግብ አስቀምጠናል። እዚህ ጋር ደግሞ በሩ ክፍት ነው። ይኸውላችሁ ካሜራ እዛ ጋርም አለ። ሰላቢ እንጠብቃለን። አሁን እንገበቀ እንግዲህ ሰዎች እንዳያችሁት ሰላቢው ይዘነዋል። ሰላም ቤተሰቦች ለዛሬ ይዤላችሁ መጣሁት ምርጥ የበርጣሚዎስ ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳደረጋችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። በሌላ ምርጥ ቪዲዮ እስክንገናኝ ድረስ ሁላችሁም ሰላም ሁኑልኝ። ቻው።